በሴፕቴምበር ወር 2025 ዓመተ ምህረት በአሜሪካ ዋሽንግተን በሚገኘው ኤድሞንድ ስፓ ማሳጅ ቤት ውስጥ የተከሰተውን አሳዛኝ አጋጣሚን በግልጽ ሲያሳይ የነበረው የደህንነት ካሜራን ቅጂ የተመለከቱት በርካቶች በየማህበራዊ ሚዲያው ተቀባብለውታል። ለሞት ያለመ ጥቃቱንም ከ48 ዓመቱ ሰው በማሳጅ ቤቱ ሰራተኞች ላይ የደረሰውን ጥቃት በግልጽ የሚያሳየውን የካሜራ ቅጂ ለተመለከቱ የሰውየውን አእምሮ ጤና መጠራጠሩ እንግዳ ነገር አይሆንም። በዚህ ማሳጅ ቤት ውስጥ ሰራተኛ የሆነችውን ሴትና የማሳጅ ቤቱ ባለቤት የሆነችውን ሴት አንዴ ከመሬት እያዳፋ ነፍሳቸውን ለማትረፍ የሞት ሞታቸውን ሲሸሹ እየጎተተ ወደ ራሱ እየሳባቸው ጥቃቱን ቀጠለ። በዚህ መሃል ታዲያ በሩጫ ድካምና በሞት ፍራቻ ውስጥ ሆኖ በሰለለ ድምጽ የሚጮሁት ሴቶች አንድ ሰው ወደ 911 እንዲደውል ይማጸናሉ። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ ከናንተ ትንሽዬ እገዛችሁ ያስፈልገኛል። በርከት ያለ ቤተሰብ ያለው ቻናል ቢሆንም እይታው ግን ያን ያህል አይደለምና የናንተ አንድ ላይክ ለኔ ዋጋ አላት። ስለዚህ ላይክ በማድረግ እየጀመራችሁ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ሌላው ከወንጀል ታሪኮች በተጨማሪ ሌላ ታሪኮችን አካትቼ በቅርቡ የማቀርብ ሲሆን እንደምትወዱትም ተስፋ አደርጋለሁ። ለምትሰጡኝ የተለያዩ አስተያየቶች እጅግ በጣም እያመሰገንኩ ወደ ዛሬው ታሪክ ልለፍ። አብራችሁን ቆዩ። በዚህ ጊዜ ታዲያ በርከት ያለ የ911 ስልክ ጥሪ ከዛው ቦታ ወደ ፖሊስ ተከታትሎ መግባት ጀመረ። ከዚህ መሃል የተደወለው ጥሪ ለአፍታ ባገኘው ፋታ ወደ 911 የደወለችው ራሷ ተጠቂዋ የማሳጅ ቤቱ ባለቤት ነበረች። ከኤሽያ አካባቢ እንደመጣችና እንግሊዘኛ ቋንቋ ላይ ያላት ልምድ እምብዛም የሆነው ባለቤቷ ኢቫ ወደ 911 ደውላ ፖሊስ በቶሎ እንዲደርስላት በተመጠነና ውስን በሆኑ ቃላት ትማጸናለች። ምን ተፈጥሮ እንደሆነ ለሚጠይቃት የ911 ስልክ ተቀባይ የኢቫ መልስ የነገሩን ትልቅነት በማይገልጽና የቋንቋ ችግር እንዳለባት በሚያሳብቅ መልኩ የሆነ ሰው መታኝ በማለት ትናገራለች። በምንድነው የመታሽ የሚለው ቃል የ911 ስልክ ተቀባይ ጥያቄ እንደመጣ ግን መልስ ሳይመለስ ኢቫ አንዳች ነገር እንደመጣባት ሁሉ መጮህ ትጀምርና ስልኩ ይቋረጣል። ፖሊስ ከዛው አካባቢ በመጣለት ተከታታይ የስልክ ጥሪና ጥቆማ መሰረት ቦታውን በመረዳት በፍጥነት ወደ ስፍራው ያቀናል። ታዲያ በቦታው ሲደርስ ሁለት ሴቶች ደም ከሰውነታቸው እየፈሰሰና ክፉኛ ተጎድተው ወድቀዋል። በተለይ አንደኛዋ ሴት በደረሰባት ጥቃት እስትንፋሷ ባይቆምም ራሷን እንደሳተች ከፍተኛ ጉዳት ደርሶባት ወድቃ ትገኛለች። ታዲያ የሁለቱም ተጠቂዎች ነፍስ ለማትረፍ በፍጥነት ወደ ሆስፒታል እንዲወሰዱ ተደረገ። በዚሁ መሃል ታዲያ አንድ ኮፍያ ያደረገና ከወገብ በላይ ራቁቱን የሆነ ሰው አንዳች ዕቃ ተሸክሞ በዛው ቦታ በሚገኝ የመኪና ማቆሚያ ሲንቀሳቀስ ተገኝቶ በፍጥነት በፖሊስ ቁጥጥር ውስጥ ይውላል። ይህ ሰው ነው እንግዲህ በዛ ካሜራ ውስጥ በሴቶቹ ላይ ከበድ ያለ ጥቃት ሲያደርስ የነበረው ሰው። የ48 ዓመቱ ኮሊን በፖሊስ ቁጥጥር ስር ከዋለ በኋላ ከፖሊስ ለሚቀርቡለት አንዳንድ ጥያቄዎች ግራ አጋቢ ምላሾችን መስጠት ይጀምራል። በእነዚህ ምላሾች ውስጥም ገና ይሞቱ ወይም ይዳኑ ያላወቀውን የሁለቱን ሴቶች መጨረሻ ሳይረዳ እነሱን ባለመግደሌ ይቆጨኛል በማለት በግልጽ የቀደመ እቅዱ ሴቶቹን መግደል እንደሆነ ይናገራል። በዛው ቀጠል ሊያደርግና ስለት ቢላይን ባለመያዜ እድለኞች ናቸው በማለት ሴቶቹን ለመግደል የነበረው ፍላጎት እውነት እንደነበር ጨምሮ ይገልጻል። ነገር ግን የ48 ዓመቱ ጉልማሳ ለምን ሴቶቹን ለመግደል ፈለገ የሚለውን ለመረዳት የሱ ግራ አጋቢ ምላሾችና የአእምሮ ጤናውን ጥያቄ ውስጥ የሚያስገባው ሁኔታ አስቸጋሪ ቢያደርገውም ፖሊስ ከምስክሮች ከደህንነት ካሜራው ቅጂ እንዲሁም ከሌሎች ማስረጃዎች ነገሩን ለመረዳት ጥረቱን ቀጠለ። የ48 ዓመቱ ኮሊን ለቤቱ አዲስ አልነበረም። ከተወሰኑ ቀናት በፊት ወደዛው በመምጣት በጥሩ ሁኔታ መስተንግዶን አግኝቶና ለጥሩ መስተንግዷቸውም የ$15 ቲፕ በመስጠት በፈገግታ ነበር የወጣው። ታዲያ በቀጣዩ ጊዜና ይህ ክስተት በተፈጠረበት ጊዜ ሲመለስ ግን ፍጹም የተለየ ሰው ሆኖ መጣ። የማሳጅ አገልግሎት የሚሰጠው ዳግመኛ የመጣው ኮሊን በቅድሚያ አገልግሎቱን ለማግኘት ይጠይቃል። በዚህ ሰዓት ታዲያ ለዛሬ ሁሉም ቦታ እንደተያዘ ይነገረዋል። ታዲያ ለዛች ቀን አገልግሎቱን ማግኘት እንደማይችል የተነገረው ኮሊን ቀጥሎ በደህንነት ካሜራው ላይ
የታየውን ድርጊት ፈጸመ። በቅድሚያ የመጀመሪያውን ሴት ኃይል በተቀላቀለበት አኳኋን ከፊቷ እየተንደረደረ ሲመጣ እሷም በፍርሃት ውስጥ ልታረጋጋው እየሞከረችና የከፋው ነገር እንዳይመጣ ደግሞ ወደ ኋላ ሽሽቷን ቀጠለች። ኮሊን የገባበት የእልና ጭካኔ ስሜት ግን ከሱ ጉልበት ጋር ፍጹም የማትመጣጠነው ሴት ከማጥቃት እንዳይመለስ አደረገው። ይህ ነው ተብሎ የመጣ እርዳታ ሰጪ ሰው በቶሎ ሳይደርስላት እዛው በወደቀችበት ይደበድባት ጀመር። በዚህ መሃል ግን ኮሊን እንዲህ እያለ ይጮህ ነበር። የታለች ያቺ ሴት የታለች በማለት በከፍተኛ ጩኸት አካባቢውን ያናውጠዋል። እየተደበደበች ያለችው የማሳጅ ቤቱ ባለቤት ወደ ኋላ እየተሳበች የገባችበት ሌላ ክፍል ውስጥ አንድ ሰራተኛና ሌላ አገልግሎቱን የሚጠቀም ሰው ነበር። ኮሊን ታዲያ ባለቤቷን ለአፍታ በመተው ወደዛች ሌላ በክፍል ውስጥ ወዳለች ሰራተኛ በመሄድ እሷንም መደብደብ ይጀምራል። በጊዜው በዛ ክፍል ውስጥ የማሳጅ አገልግሎት ሲያገኝ የነበረው ሰው በኋላ ላይ ለፖሊስ በሰጠው ምስክርነት ኮሊን ወደ ክፍሉ ከገባ በኋላ በአንዳች ነገር የቤቱን ባለቤትና ሰራተኛዋ ላይ ጥቃት ሲፈጽም እንደነበርና የሱንም ስልክ እንደወሰደበት ተናግሯል። በጊዜው ግን ስልኬን ብቻ እንዲመልስልኝ እንጂ ሴቶቹን ለማዳን ጀግና ለመሆን አላሰብኩም ነበር ብሏል። ራሳቸውን እስኪስቱ ድረስ በአንዳች ነገር እየደበደበና እየመታቸው ሊገላቸው ሲሞክር የነበረው ኮሊን ቀደም ሲል ምስክርነት የሰጠውና ስልኩን በኮሊን የተቀማው ሰው በሰጠው ሌላ የምስክርነት ቃል ኮሊን ጓደኛው በአንደኛዋ የቤቱ ባለቤት ምክንያት እንደታሰረበት ሲናገር እንደነበር ሲገልጽ ነበር። በዚህም ታዲያ ይህ ነገር እውነት ከሆነ ምናልባት ኮሊን አስቀድሞ የመጣው ለዚህ በቀል ነው የሚለው ነገር ሌላ የምርመራ አቅጣጫ ነበር። በጊዜው ወደ ማሳጅ ቤቱ ሲገባ የሚታየው ከፍተኛ የሆነ የደም እንጥብጣቢ ሴቶቹ በኮሊን ምን ያክል እንደተጎዱ የሚያመላክት ነበር። በተለይም ከባለቤቷ ቀጥሎ የነበረችው ሁለተኛዋ ሴት በጊዜው ሙሉ ለሙሉ ራሷን ስታ ነበር። ነገር ግን በከፍተኛ የሕክምና ርብርብ በኋላ ሁለቱም በህይወት መትረፍ ቻሉ። የትከሻው ልቃት፣ የጎን አጥንት ስብራት፣ የጭንቅላት ጉዳትና ሌሎች ጉዳቶች ለመሻር ጊዜን ይፈልጉ ነበር። ታዲያ በኋላ ላይ ከሕክምና እርዳታ በኋላ ነቅታ ስለ ሁኔታው የገለጸችው ተጎጂዋ የቤቱ ባለቤት ኮሊን ሲፈልግ የነበረው ከዛን ቀን ቀደም ብሎ በመጣበት ጊዜ አገልግሎቱን ሰጥታው የነበረችውን ሴት እንደሆነ ገልጻ ነበር። በዚህም ታዲያ በደህንነት ካሜራው ቅጂ ላይ እስኪሰማ ድረስ የታለች ያቺ ሴት እያለ ቢጮኸው ኮሊን ባለቤቷ እንደገለጸችው ከዚህ ቀደም አገልግሎቱን የሰጠችውን ሴት ይሁን አሊያም ቀደም ሲል ስልኩ በኮሊን የተወሰደበት ሰው ሰማውት እንዳለው የኮሊን ጓደኛ እዚህ ማሳጅ ቤት ውስጥ ባለች ሴት ምክንያት እንደታሰረበት ሲናገር ስለነበር ያችን ሴት ይሁን ሚጠራው የሚለው ግልጽ አልሆነም ነበር። ኮሊን ከዚህ ቀደም 33 ያህል የተለያዩ የክስ ኬዞች የነበሩበት ሰው እንደሆነ መታወቁ ለወንጀልና እስር ቤት አዲስ እንዳልሆነ የሚሳበቅ ነበር። ነገር ግን አንድ በግልጽ የሚታየው ነገር ኮሊን የአእምሮ ጤና ችግር እንዳለበት ነው። በዚህም ምክንያት ይመስላል በዚህ ክስ ምክንያት የነበረው የፍርድ ቤት ቀጠሮ በተደጋጋሚ ጊዜ ሲጓተት ቆይቷል። የፍርዱ ሂደትም የመጨረሻ ውሳኔ እንዳያገኝ እክል ፈጥሮበታል። በግልጽ በደህንነት ካሜራ ሲታይ የነበረው ጥቃት የኮሊንን ጥፋተኛ መሆን ቁልጭ አድርጎ የሚያሳይ ቢሆንም ከአእምሮ ጤናው ጋር የተያያዘው ጉዳይ በግልጽ ከታየ በኋላ የመጨረሻው የፍርድ ውሳኔ እንደሚኖር ይጠበቃል። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት አሳውቁኝ። ላይክ፣ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክመለስ ድረስ ቸር ቆዩልኝ።